እንግዲህ በምን አይነት ሁኔታ እንደነበረ ምን መድኃኒት እንደሰጡ ምናምን። እንደውም ዛሬ ቆሞ እየሄደ ነው፣ እግዚአብሔር ይመስገን። እናት ይሄንን ስታይ ምን አይነት ደስታ እንደተሰማት ልነግራችሁ አትችልም። ምክንያቱም አንድ ሰው ሞቷል ተብሎ በአካል ሲሄድ በተለይ ለእናት ከባድ ነው። ዘላለምን እና ልዑል እንግዲህ ሁልጊዜም የማይመርቃቸው ሁልጊዜም እንትን ስታስታውሱ እነሱን ነው የሚመጡባችሁ። እና እግዚአብሔር እድሜ ልካችሁን እናንተ ሰው እንደምታስደስቱ የሚያስደስት ነገር ይስጣችሁ እያላችሁ ልዑልና ዘላለምን መርቋቸው ስትገቡ ማለት ነው። እንግዲህ የእናት ደስታን እንግዲህ ከእናት ደስታ በላይ ምንም ደስታ የለም። ስታዩ ፈገግታቸውን እጅግ በጣም ነው የምትደሰቱ። ልዑል በጣም ታድሏል። እግዚአብሔር ነው የምላችሁ የእናት የዚች እናት እንባ ስላበሰ ምርቃቱ ሁሉም ነገር እግዚአብሔር አዎ የእሱን ከነገራችን ላይ አሁንም እነ ልዑል በሚሰሩት ስራ የሰው በተለይ ህዝብ በተለይ ኮሜንት የምትጽፉት ሁላችሁም እኔ ከሌ ማለት አልችልም። ለእናንተ ራሱ ቃል የለኝም። ስለ እሱ ሲጠፋ ተጨንቃችሁ 3 ቀን ቪዲዮ ካልሰራ ኮሜንታችሁ ስታጨናንቁ እየጠፋ ምን አግኝቶት ነው እያላችሁ አብዛኞቻችሁ የእነሱ መጥፋት ያስጨንቃችኋል። እንደዚህ አይነት ጀግናዎች ደግሞ ኢትዮጵያ ውስጥ ስላሉ እግዚአብሔር ይመስገን። በአንዱ ሲበድልሽ በአንዱ ይክስሻል እና ፈጣሪ ይመስገን። የዚች እናታችን እንባ የእህቱን እንባ ያበሰ ጀግና ልዑላችን እንግዲህ ልጁን አምጥቶ ሞቷል ከተባለበት እንግዲህ ልዑላችን አምጥቶ ለእናታችን በጣም 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 እንዴት ደስ ይላል! እውነት እኔ በጣም ደስ ብሎኛል። አንደኛ እናት እንደዚህ ትናንት ስታለቅስ የነበረች ዛሬ ስትስቅ ማየት ከዚህ በላይ ደስታ የለም። እናቶች ሁሉም ይሳቁ። በየትኛውም እንትን ያሉ እናት ማንም ሰው አይክፈው። በተለይ እናት አይክፋት። በልጇ መፈተን ከባድ ነው። እንግዲህ ልዑላችን እንግዲህ ዛሬ በጣም በሚያሳዝን ሁኔታ የራሱ ጓደኛ የተባለችው በብር እንደከዳችው ሲነግረው ራሱ ማመን አቅቶታል። እንግዲህ እንደምታዩት ከእሷ ጋር ብዙ ላይፍ ለማሳለፍ ብዙ ነገር አስቤ ነበር። እሷ ግን ብር በልጦባት እንግዲህ ብር ልጁን አሳልፋ ሰጠችው ማለት ነው። እንግዲህ የእናቱ የምታግዝ ናት። አንደኛ ደግሞ ከሱ ጋር ቅርርቦሽ አላት። እንግዲህ ያው ብር የማያታልለው ነገር የለም። በብር ምናምን እንዳሏት እንግዲህ ፈጣሪ ነው የሚያውቀው ስንት ብር እንደሰጧት። ሆነም ቀረም እሱን አስዛ ወጥመድ ውስጥ ያስገባችው ዋናዋ እሷ ሆና ተገኝታለች። ሌላው ብዙም ከጀርባም ብዙ ሰዎች አሉ፣ ግን ሞር ደግሞ ይቺ ናት ዋናዋ። እንግዲህ ጓደኛ እንደ ልብ የሆነ ጓደኛ የቅርብ ሆና የቀረበች ያው ብር የማያታልለው ነገር የለም የምላችሁ ሁልጊዜ ይሄ ነው። በተለይ አሁን ላይ በተለይ ትንሽ ነገር ስትሰጡ ገንዘብ ከሰው ይልቅ ገንዘብን እያስበለጥን ነው። እግዚአብሔር ልቦና ይስጠን ለሁላችንም። ሁሉም ሰው ነው ማለት አይደለም፣ መልካም ሰዎችም አሉ። ባለፈው ቤት የተሸለመችው እንግዲህ አንድ እህታችን አይታችኋል አይደለም? መልካም የሚሰሩ ሰዎችም ያ ሰውዬ ከሚሰጣቸው ብር ይልቅ መልካምነት የሰሩ ሰዎች ከሰው የሚያገኙት እና ከፈጣሪ የሚያገኙት ይበልጣል። እና ያቺ እህታችን ለነ ልዑል እንግዲህ ባለፈው ታስታውሳላችሁ፣ ባለ 2 መኝታ ቤት የገዙላት እሷም መልካም ነገር ስለሰራች ነው። በዛ ሰዓት 500 ሺህ ተቀብላ እነ ልዑል ጋ ያልሆነ ነገር ብታረግ እሷም እስር ቤት ገብታ ያን ብሩንም ሳትበለው ወና ሆና ትቀር ነበር። ግን መልካም ነገር ለሚሰሩ ቀን ልብ ካለሽ ሁልጊዜም በምትሄጅበት ሁሉ ስኬታማ ነው የምትሆኙ። ለሰው ልጅ መልካም ነገር ብቻ አስቢ። ይቺ ልጅ ደግሞ እንግዲህ የቀረባት እሱ ስለሆነች ለእሷ ሁሉ ነገር ሚስጥሩ ሁሉ ነገር እንትን የሚላት እሷ ነው። እሷ ግን በትንሽ ገንዘብ አሳልፋ እሱን ለማሳዝ እና እሱ ሙቷል እስከሚባል ድረስ እንኳን ለቤተሰቡ እናቱ እያለቀሰች ምናምን ብዙ ነገር እንትን እያለች በሱ የተነሳ እንደታመመች እያየች ራሱ ምንም ነገር ሳይመስላት እንግዲህ ዋናው ደግሞ ከነዘላለም እጅ መግባቱ በጣም ደስ ብሎኛል።
ምክንያቱም በሌላ በኩል ቢሆን ዛሬ ነገ እያለ ላይገኝ ይችል ነበር ልጁ። ከነዘላለም እጅ ስለገባ ግን ልጁ ምንም ነገር ሳይጎዳ እንግዲህ በህይወት ምንም እንትን ሳይል ለእናትየው ወስዶ አስረክቧል ማለት ነው። ልዑል ሁልጊዜም አንድ ነገር ከያዘ እስከ መጨረሻው ድረስ እንትን ሳይል መፍትሄ ሳያገኝ ለምንም አይበገርም ታውቃላችሁ። እግዚአብሔር ደግሞ ለእናንተ ልክ ለሰው እንደምትጨነቁ ለእናንተም ፈጣሪ የሚያስብላችሁን እና ጥሩ መልካም ነገር ይግጠማችሁ። እኔ ሁልጊዜም የእናንተን እንደዚህ ነው፣ ሁልጊዜም ነው የምላችሁ። መልካም ለምትሰሩ ሰዎች ሁሉም ሰው የዘራውን ነው የሚያጭደው። መልካም መልካም ስትሰሩ በምትሰሩት ልክ ታገኛላችሁ ማለት ነው። ልክ እንደ ልዑልና እንደ ዘላለም መልካም ሰዎች እግዚአብሔር እያብዛልን። እኔ እንጃ ቃል የለኝም። የእናታችን ደስታ ስታዩ መቼም ሁላችሁም ትደሰታላችሁ ብዬ ተስፋ አደርጋለሁ። ከዚህ በላይ ደስታ የለም። በተለይ የእናት ደስታ እጥፍ 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 ነው። ከህመሟ አገግማ አሁን ላይ በተለይ እነ ዘላለም እንግዲህ እነ ልዑል የእናታችን እያሳከሟት እንዳለ እንግዲህ እየተናገሩ ነው። ወንድማችንም በምን አይነት ሁኔታ እንዳለ እንግዲህ እያያችሁ ነው። አሁን ደግሞ ሕክምና በሚያስፈልገው ከሆነ የእኛ ሐኪሞች ያዩታል፣ ምንም አያሳስብም እያለ እንግዲህ ልዑል እናቱን አሁንም እንዳትጨነቅ እያደረገ ነው። እናቱን በጣም ነው የሚወደው። ከነገራችን ላይ ልዑል እናቱን የማይወድ የለም። የእሱ ደግሞ በጣም ይለያል። የእናቱ ፍቅር የሁሉም እናት ይመስለኛል። በጣም እኔ እንጃ በስመ አብ ቃል የለኝም ስለ ልዑል ማለት ነው። እግዚአብሔር አምላክ በምትሄድበት ሁሉ በመልካሙን እንዲገጥም እመኛለሁ። ለአንተም በእናንተ ዙሪያ የሚሰሩ እንደዚህ ተሰማርተው የሚሰሩ በሙሉ ሁላችሁም በምትሄዱበት ሰላም እና ፍቅር እመኝላችኋለሁ። የእውነት ክፉ ነገር አይንካችሁ ነው የምለው። መልካም ለምትሰሩ ሰዎች እግዚአብሔር አምላክ በምትሰሩበት ሁሉ እኔ ቃል የለኝም ስለ እናንተ መቤቴን ነው የምላችሁ። እጅግ በጣም አንዳንድ ጊዜ ሰው ገንዘብ ያታልለዋል። ለምንም የማትበገሩ ጀግናዎች ናችሁ እና እግዚአብሔር ይመስገን። በጣም ቃል የለኝም ስለ እናንተ ማለት ነው። በተለይ አሁን የእናታችን ደስታ ስታዩ ሁላችሁም እንዴት እንደምትደሰቱ ተስፋ አድርጋለሁ። የእናት እንባ የእናት እንትን እንደዛ ስትሆን ያያችሁ እንግዲህ ከመጀመሪያ ፍለጋ ሲጀምሩ በምን አይነት ሁኔታ እንዳለች አሁን ላይ ያለችበት ሁኔታ እና በፊት ያለችበት ሁኔታ በጣም ለውጥ አለ። አሁን ደህና ናቸው፣ እግዚአብሔር ይመስገን። የባለፈውን ስታዩ እና የአሁኑ ስታዩ በጣም ትልቅ እንትን አለው ማለት ነው። ይሄም ደግሞ የሆነው እንግዲህ በልዑል ነው። ልዑላችን እግዚአብሔር ይስጠው እያሳከማቸው ነው ያሉት። እናታችንም ያው የጤናቸው የልጃቸው መጥፋት በተለይ ልጃቸው ከጠፋ በኋላ የመደነጋገጥ ምናምን እንትን ሲልባቸው ታመው ነበረ። አሁን ደግሞ እግዚአብሔር ይመስገን። እውነት ሰውን ማመን ግን እኔ እንጃ ከማን ጋር እንደምትኖሩ አላውቅም። በተለይ አብራችሁት እየበላችሁ እየጠጣችሁ ሰው ሲክዳችሁ ከዚህ በላይ እኔ በጣም እግዚአብሔር አምላክ ከእንደዚህ ነገር ይጠብቀን። በመጀመሪያ በተለይ አብራችሁት እየበላችሁ በምንም አታስቡም፣ በምንም አትጠረጥሩም። እንደዚህ አሳልፎ ይሰጠኛል ብላችሁ የማታስቡት የማትገምቱት ነገር ነው እና እግዚአብሔር ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ነው የምለው። እኔ በጣም ከምፈረው ነገር እንደዚህ አይነት ነገር ነው። ሰውን ቀርባችሁት የሚጎዳችሁ ከሆነ በጣም አስቸጋሪ ነው። አንዳንድ ጊዜ ደግሞ ሰው ተጠራጠሩ ሳይሆን አንዳንዴ ሙሉ ልባችሁን ለሰው ልጅ ከፍታችሁ ባትሰጡ የተሻለ ነው ብዬ ነው የማስበው። ተጠራጣሪም አትሆኑም። ብቻ የሆነ የተወሰነ እንትን ሙሉ ለሙሉ ሚስጥራችሁ ምናችሁ የምታወሩ ከሆነ በጣም ከባድ ነው። ቀርቧችሁ ደግሞ እንደገና እንትን ሲላችሁ በጣም የሚጎዳ ነገር ነው። የማታውቁት ሰው እንትን ቢላችሁ ችግር የለም ግን አብራችሁት ስትበሉ ስትጠጡ የነበረ ሰው እንትን ሲላችሁ ደግሞ በጣም እና እግዚአብሔር ይመስገን ሰው በጠፋበት ዘመን ሰው ሆነው የተገኙ ጀግኖቻችን እግዚአብሔር አምላክ በምትሄድበት ሁሉ ፍቅርን ምንድን ነው ሰላማችሁን ያብዛላችሁ እያላችሁ ጸሎት አድርጉላቸው፣ መርቋችሁ። የእውነት እኔ ስለ እነሱ ሳወራችሁ ሁልጊዜም ታውቃላችሁ ስለ እነሱ እግዚአብሔር አምላክ ለሰው እንደሚጨነቁ ለሰው እንደዚህ ምንም ነገር ሳይበግራቸው እንትን ስለሚሉ ለእነሱም እግዚአብሔር አምላክ በሚሄድበት ሁሉ መልካሙን ሁሉ እንዲገጥማቸው ነው መመኘላቸው።
እንግዲህ የዚችን እናት እንባ ያበሰ ጀግና ወንድማችን ልዑል ለእናታችን ብቻ ሳይሆን ለብዙ እንባ ያባሽ ነው። ለህዝብ የቆመ ነው። እግዚአብሔር ደግሞ ለእናንተ የእውነት ብዙ እውቅና ማግኘት ያለባቸው ሰዎች ናቸው። ትልልቅ ሚዲያ ላይ ቀርበው ራሱ እኔ ብዙ ጊዜ እያልኳችሁ ነበረ። የራሳቸው በቃ በደንብ ሰው እንዲያውቃቸው እነዚህን ጀግናዎች ቢደረጉ የተሻለ ነው። ምክንያቱም አሁን ላይ የሚሰሩት ስራ የአንድ ሰው ወይም የእንትን ሰው አይደለም። ይሄ የህዝብ ነው የሚሰሩት። ምንም በራሳቸው በህይወታቸው ብዙ ነገር እየመጣባቸው እስከ መታገት፣ አረ ብዙ ብዙ ነገር እየደረሰባቸው፣ እነሱ ግን ምንም ነገር ሳይበግራቸው እንግዲህ እውነትን ይዘው እየተጋፈጡ እስካሁን ድረስ እያያችሁ ነው። ደግሞ እውነትን ይዘው ስለሚጓዙ እያያችሁ ነው ሁላችሁም። ማየት ማመን ነው በሚለው እንግዲህ ስለ ልዑል ስታወሩ የምታዩ ልዑልን የምትከታተሉ ዘላለምንም እንደዚሁ እያያችሁ ማመን ትችላላችሁ። መልካም ለምትሰሩ ሰዎች እግዚአብሔር አምላክ በምትሄዱበት ሁሉ መልካም እንዲገጥማችሁ እንመኝላችኋለን። ስለ እነሱ እኔ ብዙም ሳወራችሁ ሁልጊዜ እምላችኋለሁ። መልካም መልካም ለሚሰሩ ሰዎች እግዚአብሔር አምላክ የሚሰሩትን የፍሬያቸውን ልክ ለሰው የሚጨነቁ ለሰው ልጅ። ለማንኛውም የሚወዳችሁ ስትገቡ ሁላችሁም ቪዲዮን ላይክ እያደረጋችሁ ጀምሮ የእውነት በጣም ቀዝቀዝ ብላችሁብኛል። ለምንድን ነው እየገባችሁ? ሰው እኮ ይገባያል፣ ግን ላይክ ለማድረግ በጣም ኧረ በስመ አብ ምንም አትከፍሉም። እስኪ ላይክ እያደረጋችሁ ጀምሩ። ላይክ አድርጉ ፕሌስ ፕሌስ። የእውነት ምን አለበት? ለማንኛውም እስካሁን አብራችሁ ለቆያችሁት ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም ፍቅር ተመኘሁላችሁ። ስትገቡ ላይክ ያደረጋችሁ፣ ዛሬ ግን ላይክ አድርጉ እያልኩ ነው። ምክንያቱም እያየኋችሁ ነው። እስካሁን ድረስ የምለቃችሁ ቪዲዮ በጣም ላይክ ዝቅተኛ ነው። በፊት እኮ ታረጉ ነበር፣ አሁን ምን እንደነካችሁ አላውቅም። እና ላይክ አድርጉ ፕሊዝ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።